ኤርሚያስ አሁንም ቢሆን በተደጋጋሚ ጊዜ እየመጣ ኑሐሚንን ይቅርታ እንድታደርግለት ቢጠይቃትም እሷ ግን አሁንም ቢሆን ይቅርታ ልታደርግለት አልቻለችም ማለት ነው። ኑሐሚንና ናሆም ደግሞ በተደጋጋሚ ጊዜ ሲከራከሩና ሲፎጋገሩ ሁለቱም እንግዲህ ፍቅር ይዟቸው ነው የምናገኛቸው የምናየውናል። ጭራሽ ባስ ብሎ ኑሐሚንን እንድትጠነቀቅ እየነገራት ነው። እናትና ልጅ ከባድ ናቸውና ብዙም እንዳትቀርቢያቸው እያለ ማለት ነው። ስለዚህ አሁን ላይ ናሆም ሳያስበው እያሰበላትና እየተጨነቀላት ነው የሚገኘው። እንግዲህ ከዚህ በፊት ኑሐሚን በኤደንና በገነት መንገላታትና ስቃይ ደርሶባታል። ያ ሳይበቃ ደግሞ አሁንም ከእነሱ የባሱ ሁለት ሰዎች ገጥሟታል። እንግዲህ የኑሐሚን ስቃይ በዚህ ይብቃ ምትሉ እስኪ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኑሐሚን ክፍል 20 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 20 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ ናሆሜ ኑሐሚን እቤቱ ሲያያት ግራ ገብቶታል። ምን ትሰሪያለሽ በቤት ያላት? ምክንያቱም የሚያቃት ከዚህ በፊት የተጋጩበት አጋጣሚ ስለነበር እናም እንግዲህ አባቱ ላይኩን ያሰበለት ልጅ እሷ እንደሆነች ስላላወቀ ግን አሁን ግን አብቆ በጣም ግራ ገብቶታል። እናም እንግዲህ አሁን ያገባኛል ብለሽ እዚህ ከመጣሽ እንግዲህ በጊዜ ቢጤሽን ፈልጊ እያለም እየፎገራትና እየነገራት ይገኛል። ምክንያቱም የሚወዳት አምራን ፍቅረኛው ስላለችው ማለት ነው። እናም ናሆም ሁሉም ነገር ኑሐሚን አቅዳበትና ተዘጋጅታበት ከዚህ በፊት እንደተገናኙና ልታጠምጂኝ ነበር ይላታል። ነገር ግን ኑሐሚን እንደዛ እንዳላረገችና ነገር ግን ፍቅረኛውን አምራንን ጠበቅ እንዲያረጋት ነግሯለች። ናሆም ግን ኑሐሚን ቤታቸው ብዙም እንደማትቆይ አስቧል። ምክንያቱም እናትና ልጅ ከባድ አመልና ባህሪ ስላላቸው ላንቺም ከባድ ነው የሚሆነው ብሏታል ማለት ነው። አሁን ላይ እነ ላይኩን ቤት ከዱባይ የላይኩን ሚስት ዝናሽ እና ልጃቸው ኤሚ ከመጣች በኋላ ለኑሐሚን ከባድ ሆኖባታል። ሁለቱም ኑሐሚንን ማንቋሸሽና በስድብ ማጥረግረግ ነው ያዙት። ኑሐሚን ግን አባቷን እንዳይነገሩባት እንጂ ሁሉንም ነገር እንግዲህ ዝቅ ብላ እንደምትሰራ ነግራቸዋለች። ስለዚህ ኑሐሚን አሁን ላይ እስከሚመቻችላት ድረስ ዝቅ ብላ ልትሰራ አስባለች። እንግዲህ ኤርሚያስ ያንን ነገር ካደረጋት በኋላ ነበር ኤርሚያስን ቤት ለቃ ወደዚህ ቤት ልትመጣ የቻለችው እንጂ አሁን ላይ እንግዲህ ኤርሚያስ ያንን ነገር ባያደርጋት ኖሮ ከኤርሚያስ ጋር በሰላም ይኖሩ ነበር ማለት ነው ከአባትየው ጋር። አቶ ላይኩን እንግዲህ እንደ አባት ከሱ የሚጠበቀውን ነገርና ልጆቹ በስርዓትና በስነ ምግባር እንዲያድጉለት የቻለውን ያህል እያደረገ ነው ያለው። ነገር ግን ናሆም አምራንን እንደሚወዳትና ከሚያፈቅራት ውጪ ኑሐሚንን እንደማይፈልጋት በተደጋጋሚ ጊዜ ለአባቱ ነግሮታል። ነገር ግን አሁን ላይ ላይኩን ስራ ካልሰራና ኑሐሚንን ካላገባ ከውርሱ እንደሚሰርዘውም ከዚህ ቀደም ነግሮታል። አሁንም እንደገና ነግሮታል ማለት ነው። ምክንያቱም አሁን ላይ ላይኩን ልጁ ናሆም የሚያገባለት ሴት ራሱ የመረጠው አይደለም። እሱ የመረጠለት ጨዋ የሆነችና ስነ ምግባር ያላትን ኑሐሚንን እንዲያገባን የሚፈልገው። ሌላው እንግዲህ ዝናሽ ኑሐሚንን እንደፈለገች እየረገጥኩሽና እየተናገርኩሽ ዝቅ ብለሽ ሰሪያለሽ እያለቻት ነው። ይህ መጥፎ ባህሪዋ ለኑሐሚን ግን በጣም ፈተናና ስቃይ ነው የሆነባት። ኤርሚያስ ደግሞ በዚህ ጋር ኑሐሚንን ይቅርታ ለማለት ቢመጣም ኑሐሚን ግን በጥፊ አላሰችው። ይበለው ምክንያቱም ቀድሞ ቢነግራት አሪፍ ነበር። አሁን ግን ተሳስቻለሁ ይቅርታ አድርጊልኝ ብሏታል። ኑሐሚን ግን እንደ ድሮ ለኤርሚያስ ልትታለለት አልቻለችም። እናም እንግዲህ አሁን ላይ ከምናየው ነገር በጣም ወስናለች ማለት ነው። ኤርሚያስ እንግዲህ ያ ከባዱ ባህሪውን ኑሐሚንን ስለሚወዳት በዝምታ ነው እያለፋት እንጂ እንግዲህ ኤርሚያስ ሌላ ባህሪው ሌሎች ላይ እንዴት እንደሚሆን አይተናል። ነገር ግን ኑሐሚንን ስለሚያፈቅራትና በጣም ስለሚወዳት ለሷ ዝቅ ብሎ ነው ያለው። አሁን ላይ ላይኩን ልጁን ኤሚን ተቆጥቷታል። ምክንያቱም የትም እንዳትሄድ። እናትየዋ ግን በዚህ ጋር እያበለገቻት ነው የምትገኘው እናም እያጨማለቀቻት። ነገር ግን ላይኩን ጨዋ እንድትሆንና ጥሩ ሴት ሆና እንድታርግለት እየቀጣት ነው የሚገኘው። እናትየው ዝናሽ ግን ኑሐሚን ከመጣች ጀምሮ ነው ልጆቼ ነፃነታቸውን ያሳጣችው እያለች ኑሐሚን ላይ ማሳበቧን ቀጥላለች። እንግዲህ አቶ ላይኩን ኑሐሚንን የሰራተኛ ልብስ ለብሳ
ካያት በኋላ ለምን ለበሽ ብሎ ይጠይቃታል። እናም እንግዲህ ይህን ነገር ያደረገችው ዝናሽ እንደሆነ ስለሚያቅ ዝናሽን ይቆጣታል ማለት ነው። ነገር ግን ለኑሐሚን ቅንጣት ያህል ክብር እንደሌላትና አባቷን ውጭ ሀገር ሄዶ ይታከማል ያለውንም ነገር ካልሰረዘው እዚህ ጦርነት ውስጥ ይጀመራል ብላ ዝናሽ እንግዲህ ባልየውን ለይኩንን ነግሯለች። አሁን ላይ ኑሐሚን ኤርሚያስ ጠብቆ በተደጋጋሚ ጊዜ ይቅርታ እንድታረግለትና ለአምራን የፍቅር ስሜት እንደሌለው ለገንዘብ እንደቀረባት እውነቱን ነግሯታል። ኑሐሚን ግን ምንም ልትሰማው አልቻለችም። አሁንም ቢሆን ኤርሚያስ እንዲርቃት ነው የምትፈልገው። እንግዲህ የኤደንና የገነት ሳያንስ አሁን ከእነሱ በላይ ከባድ የሆኑ ሰዎች ኑሐሚን ላይ ገጥሟታል። ነገር ግን እንግዲህ ከዛ ቤት ውስጥ ናሆም ይሻላል። ምክንያቱም እሱ እንደነሱ አይደለም፣ ጥሩ ባህሪ ነው ያለው ከሌሎቹ አንፃር። ለኑሐሚንም እንግዲህ ክፉ አልሆነባትም። እንግዲህ አሁን ላይ ኑሐሚንና ናሆም በተደጋጋሚ ጊዜ ሲከራከሩና ሲፎጋገሩ እንግዲህ አሁን ላይ በቅርብ ሁለቱም ፍቅር ይዟቸው ምናገኛቸው ይሆናል። ጭራሽ ይባስ ብሎ አሁን ላይ ኑሐሚን እንድትጠነቀቅ እየነገራት ነው። እናትና ልጅ ከባድ ስለሆኑ ስለሚያውቃቸው ብዙም እንዳትቀርቢ እያለ እያሰበላትና ሳያውቀው እየተጨነቀላት ነው የሚገኘው። በተደጋጋሚ ጊዜ እንግዲህ ናሆሜ ኑሐሚንን በቀረባ ቁጥር ለሷ የፍቅር ስሜት ሊኖረው ይችላል። እሱን እንግዲህ በቀጣዩ የምናየው ይሆናል። ነገር ግን ለኑሐሚን ከባድ የሆነባት አሁን ላይ የለይኩን ሚስትና እንግዲህ ኤሚ የምትባል ቀበጥ ልጅ ሁለቱም እንግዲህ ለኑሐሚን ጥሩ አይደሉም፣ መጥፎ ሆኖባታል። እንግዲህ የኑሐሚን ስቃይ እየበዛ ነው። ስቃይዋ ይብቃ እያላችሁ ኮሜንት ማድረጋችሁን እንዳረሱ። እንግዲህ ኑሐሚን ክፍል 20 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።